ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የሚያዝያ 9 2018 እጅግ ወሳኝና አነጋጋሪ በተለይ ለበርካታ ጊዜያት ከፍተኛ ጥያቄ ሲያስነሳ የነበረውንና በመላው ሀገሪቱ ላይ ተግባራዊ የተደረገውን አዲሱን ረቂቅ አዋጅና አዲሱን መመሪያ በተመለከተ ማሻሻያ ሊደረግ ስለመሆኑ በዚህ ሰዓት እጅግ በጣም አስደሳች የሆነ መረጃ ተሰምቷል። ይህንን በዝርዝር ወደ እናንተ ይዘናል። እንዲሁም ከኤሌክትሪክ አገልግሎት በኩል በዚህ ሰዓት የወጣም አዲስ መረጃ አለ። ይህንንም ታደምጣላችሁ። ዕለታዊ የምንዛሬ ዋጋ በዛሬው ዕለትስ ጨምሯል ወይስ ቀንሷል የሚሉትን አካተን ወደ እናንተ ይዘናል። ሁላችሁም ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በቅድሚያ በኢትዮጵያ ኤሌክትሪክ አገልግሎት የደቡብ አዲስ አበባ ሪጅን በኮየ ፈጨ ኮንዶሚኒየም ፕሮጀክት 11 እና 17 የሚኖሩ ከ12000 በላይ ነዋሪዎችን የኤሌክትሪክ ተጠቃሚ ማድረጉን አስታውቋል። ነዋሪዎቹን የኤሌክትሪክ ተጠቃሚ ለማድረግ 17.3 ኪሎ ሜትር የዝቅተኛ ቮልቴጅ መስመር፣ የ8.4 ኪሎ ሜትር የመካከለኛ ቮልቴጅ የመሬት ውስጥ ተቀባሪ መስመርና የ4.1 ኪሎ ሜትር የመካከለኛ ቮልቴጅ የአየር ላይ መስመር ዝርጋታ ተከናውነዋል። ነዋሪዎቹ ከዚህ በፊት በየብሎኩ በተገጠመ ባለ 3 ፌዝ ቆጣሪ በጋራ ይጠቀሙ የነበረ ሲሆን በዚህም በኃይል ማነስና መቆራረጥ ሲቸገሩ እንደነበር ቆይተዋል። በአሁኑ ወቅት በተናጠል ቆጣሪ እንዲገጠምላቸው በመደረጉ ከ12000 በላይ ነዋሪዎች በቂ ኃይል እንዲያገኙ ማድረግ ተችሏልም ብለዋል። ሪጅኑ የመስመር ዝርጋታውን በሚከናወንበት ወቅት ተደጋጋሚ የኤሌክትሪክ መሰረተ ልማት ስርቆት ማጋጠሙ እየተጠቀሰ ሲሆን በአንጻሩ የኤሌክትሪክ መሰረተ ልማት ዝርጋታው በወቅቱ እንዲጠናቀቅ ነዋሪዎች ከፍተኛ ድጋፍ ሲያደርጉ መቆየታቸው ተጠቅሷል። በቀጣይ በአዲስ አበባ ቤቶች በኩል የሚፈጸሙ ክፍያዎች እንደተጠናቀቁ በኮየ ፈጨ ኮንዶሚኒየም በተለያዩ ሳይቶች የሚገኙ ነዋሪዎችን በተናጠል የኤሌክትሪክ ተጠቃሚ የማድረግ ስራ ተጠናክሮ እንደሚቀጥል በዚህ ሰዓት የኢትዮጵያ ኤሌክትሪክ ኃይል አገልግሎት አስታውቋል። በሌላው መረጃችን ለበርካታ ጊዜያት ህብረተሰቡ ከፍተኛ ቁጣን ሲያስነሳ የነበረውን በመላው ሀገሪቱ ላይ ተግባራዊ ተደርጎ ያለውን አዲሱን ረቂቅ አዋጅ አዲሱን መመሪያ ሊያሻሽል ስለመሆኑ ይፋ ሆኗል። ለአንድ ጊዜ ብቻ የሚያገለግሉ የፕላስቲክ ምርቶችን በልዩ ሁኔታ ለመፍቀድ የልየታ መረጃ እየተሰበሰበ እንደሆነ ተገለጸ። ኢትዮጵያ በቅርቡ ተግባራዊ ያደረገችውን የደረቅ ቆሻሻ አያያዝና አወጋገድ አዋጅን ተከትሎ ጥቅም ላይ እንዳይውሉ የተከለከሉ የአንድ ጊዜ ብቻ አገልግሎት ከሚሰጡ የፕላስቲኮች መካከል በልዩ ሁኔታ መፍቀድ ያለባቸውን ለመለየት በመላው ሀገሪቱ ላይ ተግባራዊ እንዲደረግ መረጃዎችን እየሰበሰቡ እንደሆነ የኢትዮጵያ አካባቢ ጥበቃ ባለስልጣን ለአሃዱ አስታወቀ። ባለስልጣኑ አዋጁን ለማስፈጸም የሚያግዝ መመሪያ በማዘጋጀት ላይ እንደሚገኝ የገለጹት የከተማ ቆሻሻ አያያዝና አወጋገድ ክትትል ደስክ ኃላፊ አቶ ዋሲሁን አለሙ ናቸው። ተቋሙ በልዩ ሁኔታ እንዲፈቀድላቸው የሚፈልጓቸውን የፕላስቲክ ምርት ለይተው እንዲያቀርቡ የጊዜ ገደብ ተሰጥቷቸዋልም ተብሏል። በዚህ ሂደት በሱፐርማርኬትና በመገበያያ ስፍራዎች ህብረተሰቡ እየተጠቀመባቸው የሚገኙ ምርቶች በአዋጅ አንቀጽ 14 ንዑስ አንቀጽ 6 ላይ በተቀመጠው ድንጋጌ መሰረት ልዩ ሁኔታ የፕላስቲክ ከረጢቶችን እንደማይመለከትም ገልጸዋል። የፕላስቲክ ከረጢቶችን በልዩ ሁኔታ ማስገባትም ሆነ መጠቀም በጥብቅ የተከለከለ ሲሆን ለአንድ ጊዜ ብቻ ጥቅም ላይ የሚውሉ ምርቶች ላይ የሚወሰደው እርምጃ በአስተዳደራዊ ውሳኔ የሚቋጭ ቢሆንም የፕላስቲክ ከረጢቶችን ማምረት፣ መጠቀም፣ መሸጥ፣ ወደ ሀገር ውስጥ ማስገባትና ማከማቸት የወንጀል ተጠያቂነት እንደሚያስከትል ኃላፊው አንጽሖት ሰጥተው በመግለጽ በዚህ ምክንያት ለአንድ ጊዜ ብቻ የሚያገለግሉ የፕላስቲክ ምርቶችን በልዩ ሁኔታ ለመፍቀድና በመላው ሀገሪቱ ላይ ተግባራዊ እንዲደረግ አዲስ ውሳኔ ሊተላለፍ እንደሚችል ለአሃዱ እንደገለጹት በዚህ ሰዓት ተመልክተናል። በሌላው መረጃችን ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለት በዚህ ሰዓት የአሜሪካ ዶላርን በጥቁር ገበያ ስንመለከት 186 ብር ከ17 ሳንቲም ሲመነዘር 100 የአሜሪካ ዶላር 18617 የኢትዮጵያ ብር እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል። ዩናይትድ አረብ ኤምሬት የዱባይ ድርሃምን ስንመለከት 50 ብር ከ01 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ1 ሳንቲም
እየተመነዘረ እንደሚገኝ ዌብሳይቱ በዚህ ሰዓት አስነብቦናል ማለት ነው። ሌላው የሳውዲ ሪያልን ስንመለከት 48 ብር ከ99 ሳንቲም ሲመነዘር 100 የሳውዲ ሪያል 4899 የኢትዮጵያ ብር እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናርን ስንመለከት 601 ብር ከ10 ሳንቲም ሲመነዘር 100 የኩዌት ዲናር 60110 የኢትዮጵያ ብር እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት የጆርዳን ዲናርን ስንመለከት 260 ብር ከ77 ሳንቲም ሲመነዘር 100 የጆርዳን ዲናር 26000 ከ77 ሳንቲም እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 504 ብር ከ60 ሳንቲም ሲመነዘር 100 የባህሬን ዲናር 50460 የኢትዮጵያ ብር እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 258 ብር ከ80 ሳንቲም ሲመነዘር 100 ፓውንድ ስተርሊ 25880 የኢትዮጵያ ብር እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያልን ስንመለከት 501 ብር ከ10 ሳንቲም ሲመነዘር 100 የኦማር ሪያል 50110 የኢትዮጵያ ብር እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለትም አንድ የካናዳ ዶላር 129 ብር ከ90 ሳንቲም ሲመነዘር 100 የካናዳ ዶላር 12990 የኢትዮጵያ ብር እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮ 216 ብር ከ60 ሳንቲም ሲመነዘር 100 ዩሮ 21660 የኢትዮጵያ ብር እየተመነዘረ ይገኛል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 132 ብር ከ25 ሳንቲም ሲመነዘር 100 የስዊስ ፍራንክ 13225 የኢትዮጵያ ብር እየተመነዘረ ይውላል ማለት ነው። ሌላውና የመጨረሻው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 131 ብር ከ11 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13111 የኢትዮጵያ ብር እየተመነዘረ እንደሚገኝ በዚህ ሰዓት በዚህ ደቂቃ ዌብሳይቱ አስነበበን መረጃ ይህንን ይመስላል ማለት ነው። እንግዲህ ቪዲዮን ላይክ ሸር እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ ያስኩላችሁ መረጃ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ